ደስ ብሎናል። ጂጂዬ ደስታሽን ሂጂበት፣ እኔም ልግባና ፎቶዋን ለጥፌ ደስታ ልሂድበት። ጻፊለት። እሺ እሺ ጂጂ አትራገጪ ግን ይቅርብሽ። ረገጣ ምንም አይጠቅም። ቆንጆ ረገጣ ምን ያደርጋል? ኮኮች የታለች? በጣም ግማሽ የቲክቶክ ሰው ወርዶባት እንደዛው ደምቆ ታዳመጣለች። ከአንድ እንዴት ትለኛለች? ከአንቺ የተሻለ ሰው ቢልሽ ነው ያ ነገር የሚሰማሽ ትላለች። ስማርት፣ በጣም ስማርት ናት። ደስ ይለኛል ስማርት ስለሆነች። አምሶ ሀቢ ጨዋ ስለሆነች፣ ሺሻ ቤት ስለማትሄድ፣ ካቲካሏን ስለማትጠጣ፣ ሲጋራ ስለማትይዝ፣ ስፖርተኛ፣ ቆንጆ፣ ትጠየፋለች። ራሱ እንደዚህ የሚያደርጉ ሰዎች ውሸታሞችን አትወድም። የሰው ባል፣ የሰው ውሽማ፣ የሰው ተቀማጭ ብላኛለች። እና ሀይ ባላገሩ እንዴት ዋልክ? እንደዚህ ደስ ይለኛል። የኔ ባህሪ ስላላት ቴንኪ ባላገሩ። ግን እንደኔ አትጮህም፣ እንደኔ ፖለቲካ ውስጥ አትገባም። እንዲህ እኮ ነው የምትለኝ። እኔ ልጅሽ አኮራሁሽ። አሁን ሳትኮሪም ውልት ልጅ አንቺ ትምህርት ካላለቀ በስተቀር አትኮሪም። በቃ ለአንቺ ብዬ እኮ ነው መማር ትለኛለች። አሁንስ እኔ ልጅሽ ስታወራኝ ከ እኔ ልጅሽ ትምህርት ላይ አኮራሁሽ ትለኛለች። ደግሞ ምሰራሽ እናታለሁ አኮራሁሽ ትለኛለች። ግን ትላለች አንቺ ብትኮሪ ሞር በናቴ ነው አደለ ትለኛለች። ደግሞ ሲመጣበት አላወቀችም። በሷ ደግሞ ስታኮራች ስትሄድ ራሱ እንዲላል ትሄድ። ይሄ ነጭ ነው ይሄ እንትን አይሰማ። እኔ አሁን እግዚአብሔር ስለሳማማ አሁን ለምሳሌ አሁን ይሄኛ ዘረኛ ነው የምንለው ነገር እሷ ጋር ፍጹም የለም። ዘረኛ ነው ዘረኝነት አለ ስለሌላቸው ነው ትላች። ስለሌለው ያለው እድል ምንድን ነው? አንድ ነገር አለው። ይሄ ሀገር የኔ ነው ቢሎ ሊያስችል የኔም ነው ትላቸዋለች። ይሄ ነገር ስለማይሰማት ትልቁ ፖይንቱ። እኔ ግን ይሰማኛል። ይቅርታ አልኩልኝ እና ልጫወት ነው ጣችሁ። ጂጂ እንዴት ናችሁ? እንዴት ነሽ ጂጂ? እኮ ሰላም ነው እናለን። ቅድስትዬ ማንን ተማምነሽ ነው የመጣሽው? ሻማራ ሙክታር ጊፍተር አለሽ? ራስና ራሴን ብቻ። ኦኬ ኢሉሚኔሽን ነው የምትጫወቱት? ለምን ቲምፕል ይህ ሰውዬ እንችለዋለን። ማንን? አንቺ ሙክታርን ተፈራዋለች ጂጂ። አሁን የሚቀጣም ቅጣት ነው ያለ ሰጥቶኝ ነው እንጂ እኮ ጊፍተር አንቺና ሙክታሩ ነው። በቃ አንቺና ሙክታሩ ነው። ነይ እኔ ጋር ሁኚ። ግን እሱ እንቀጣለን ብላችሁ እኔ እንዳትቀጠቅጡኝ። እንገልሻለን። ሴትዮ መሞት ነው። በቃ እኔ ከቅድስት ጋር ነው የምሆነው። ከሴት ጋር ሲሆን ምናልባት የሚያዝመልኝ ሰው ይኖራል። ሰሚ እኔ ጋር ብትሆኝ ማለት ነው። ሰሚ እኔ ጋር ሆነሽ በተለይ እኔ ጋር ሆነሽ አልቀጣም የምትይው ቅጣት እንዳይኖር ትቀጫለሽ። አልሙጃ በርበሬሽን ምናምን የምታጣጠኙን ነገር የምታረጉት እሱ ማለሽ ማተጣጠኙ ምናምን ልትሆኝ ነው። ዘመናዊ ንግስት ከሆነች ቲክታክ ላይ ዘመናዊ ንግስት ከሆነች ላይ ነው። እስኪ አንድ ጊዜ ሻማርዬ ቤተሰቦች ላይ አትጮሁባቸው። ተስማሙ? ኦኬ እኔ ያንን አልቀጣም። የክፋት ቅጣታችሁን አልቀጣም። ተከልክሏል። እኛ ገር ራሱ እዚህ ራሱ ተከልክሏል። አይስወር
አይስወር ነው የምላችሁ። እኔም ራሱ ቅርብ ቀን ነው የሰማሁት እንደዚህ አይነት ነገር እዚህ ራሱ በዚህ ምክንያት ታመም ብሎ መታከም የሚሄድ ሁላችሁም ደብታፕ ሁላችሁም እና ኤክስትራ የሆነ ነገር መግባት አለ። ሁላችሁም ደብታፕ ግን ቆይ እኔ የምላችሁ ጊፍተሮች ከአሜሪካን ተለቀቁ እንዴ? ተለቀቁ ይሰጣሉ። እውነት አሜሪካን ከልክሏቸዋል። ማሮች ደብታፕ ኢትዮጵያ ለዘላለም ትኑር። ኦሮሞና አማራ ሲሸካሸክ አንደኛ ነው። ስከባከብም አንደኛ ነው። ተሸካሸቁ፣ ተባዙ፣ ተዋለዱ። እናቴ ትሙት፣ ኑሩልን። ወዳቸዋለሁ። የት አባታችሁ ሽክሽክ እንዴ? አብይ ራሱ ስንት ወልደዋል? እኔ እኮ ከአንድ ሴት ጋር እንዲህ ስላደረኩኝ እንደዚህ ምናምን የተሰማሽ አይሆንም። ጂጂ የቴጅ ወድሻለሁ። ኖ ተናድሽ እንደዚህ ምናምን እንደዚህ የምትናገሪ ለምንድን ነው? አንቺ ቆይ ነገር የምትፈልጊ ለምንድን ነው? ለምንድን ነው አርፈሽ ማትቀመጪ? ለምንድን ነው እንደዚህ የምትናገሪ? ጂጂ አንድ ጥያቄ ልጠይቅሽ። አትናደድብኝም? ያረም እሺ ማር እኔ እኮ ለዚህ እኮ ነው የምወድሽ። ለምን እንደዚህ እንደ አንቺ አይነት እናት መድኃኒዓለምን ስለሰጣኝ እግዚአብሔር ስለሰጣኝ ምትረዳኝ ምትሰማኝ እግዚአብሔር አመሰግናለሁ። አምላኬ ሆይ አብዛልኝ፣ እድሜዋን እንዲወል እድሜ ዘላለም እድሜዋን እንደዚህ ሳታረጅ ሁሌ ወጣቱና እንድትኖርልኝ አድርግልኝ። ለምልምልኝ እኔ ማር ለምልም እያልሽ ነው የሚያሳረጅ ነገር ያስረጅል እና ለምን እንደምትቆጭኝ አንቺ ጸሎት እያደረኩልኝ አረቴ እሺ ጂጂ አማች እንደዚህ የኔ አማቾች እንዴት አርግሽ ታውቂያለሽ? ሳታሽ በጆሬ ነገር እንዴት አርግሽ እንዴት አርግሽ ታውቂያለሽ? ማንን አማቾች? የትኛቸው አማቾች ደግሞ? አማራ ተገናኝተን ተላልፈን ነው ያለው። ማርያም ጌታ መድኃኒዓለም እንዲህ ነው የምንተላለፈው። አንቺ ዱላ ይዘሽ እንደዚህ ተባባለች ልታልፍ፣ እኔ ደግሞ ዱላ ይጥላለሁ። አንገጣጠም እንደድል ሆኖ እኔ ወደ ላይ ወደ ሰሜን ወደ ላይ ወደ ኤርትራ ሀብዝ ቆሎች ጋር ትሄጃለሽ? እጃካለሁ ሀብዚያ ወርቄ ሀብዚ ወርቄ ሀብዚያ ወርቄ ሀብዚ ወርቄ ሀብዚያ ወርቄ ቆርጊ ጌትቡይ ቆርጊ ሀብዚያ ወርቄ ይመችሽ። ያራዳል እና በነገራችን ላይ ማለት ነው ኤርትራ ልጆችም በጣም እናቴ ትሙት አንደኛ ናቸው። በጣም ምርጥ አንደኛ ወንድም ሴቶችም ማለት ነው እናቴ ትሙት። ኤርትራኖችም አማሮችም በተለይ በስማማች ተጋሩ ከወደደ ወደደች ነው፣ ከጠሉም ጠሉች ነው። እናቴ ትሙት ከወደደች ማለት ነው የተጋሩ ሴት ነፍሷን ትሰጣለች። ማንም ማለት ነው። እኔ እኮ እንደዚህ ነገር ችግር እኔ በነገራችን ላይ ችግር አለው እያልኩኝ አይደለም፣ ግን ችግር የሚሆነው መቼ መሰላችሁ? ችግር የሚሆነው ለምሳሌ ተጋብተሽ ወልደሽ ከነሱ ጋር እየኖርሽ ከሁለት የተወለዱ ልጆችና አማራ ሚስት ወይ አማራ ባል ካለ ወይ ኦሮሞ ሚስት ኦሮሞ ባል ካለ ከዛ በኋላ ፖለቲካው ላይ ፋክቱን መናገር ነው የሚሻለው፣ ትክክለኛውን ነገር እንጂ ኤክስትሪም ወተሽ። ምክንያቱም የሀገራችን ፖለቲካ ከብሔር ፖለቲካ ጥቅም ጋር የተያዘ ስለሆነ ማለት ነው እና
ሴቶቹም ወንዱ ገባት። በቃ ግን እውነቱን መናገር እሱ ግን የዛኔ ኤክስትሬም በቃ እንትን ነበረው እና ያን ይገርመኝ። ግን ብዙ ደግሞ ሚስጥር ስንሰማ የሚገርማችሁ ነገር እግዚአብሔር ምስክር ትልልቅ ፖለቲከኞቹ አብይ አህመድ ብቻ አይደለም። አብይ አህመድ ብቻ ሳይሆን ለምሳሌ ሽመልስ አብዲሳ ጉራጌ ነው ያገቡት። ማናቸው ስማቸው? ማንን ያስገባሁ? አስወጣ ውጭልኝ፣ እኔ ማር ውጭልኝ። ማስወጣ ብያለሁ። ኦኬ አስወጣታለሁ። ቆይ እሺ ኋላ ላስገባሻለሁ። ሰው ማስገባት ትችያለሽ። ቤት ቁጭ ብላ ግን አይከብድም ወይ? የምናወራውን ማወቅ አለብን። ገባቸውን ሞጣው ሚስቱ ኦሮሞ ናት። የሚገርማችሁ ነገር በጣም ጋውት የሚያደርጉት ጀለሶች ጋር ግን እንዴት አድርጎ እንትን እንደሚል አስቡት። ስለዚህ ያ ነው እንጂ እኔ ችግር ኖሮብኝ አይደለም። ምን አገባኝ ሀገሪቷ ችግር ኖሮብሽ ሳይሆን ምን እንደሆነ ታውቂያለሽ። እናቴ ትሙት እኔ ፋክት የምነግርሽ ብሄር ይላሉ እንጂ ሁሉም ሰው ማለት ነው ክልል ከተደራረገ ማለት ወይ ደግሞ ከተዋደደ ምንም ብሄር የሚባል ነገር ዞር ብሎ የሚያይም ሰው የለም። እነሱ አይደለም እያወራን ያለ ነው የሀገሪቷ ጭቆና። አሁን አንተ ስላፈቀርክ ወይ አንተ ስለወደድክ መሸዋወድ፣ እናንተ ስለወደዳችሁ እናንተ ገልብጣችሁ ስለበዳችሁ እንትን አትበሉብን። እኔ ተናገርኩ የሀገሪቷ ጭቆናም ፖለቲካው፣ ፓርላማውም፣ ኢኮኖሚውም በብሔር የተከበበ ነው። ምክንያቱም ሲጨቁኑ እኮ ግልጽ ነው። ሄደው ሲወሩ አማራ ክልል አሁን ሄደው ቢወሩ የአማራን ሕዝብ ነው እያሰቃዩ ያሉት። ኦሮሚያ ነቢ የኦሮሞ ሕዝብ። ስለዚህ እንደ በቃ ፖለቲካው እንደዛ ነው። ምንም ማድረግ አንችልም። ትግራይ ሄዶ እኮ ሲወረር እኮ እንደ ትግራይ እኮ ሄደው እኮ ውርር ያደረጉት እኮ ትግራይን እንጂ እንትና ኦሮሚያን ላይ ሲወሩ ወለጋ ላይ ሄደው ሌሎች ኢትዮጵያኖች ሄደው የወረሩት ወለጋ ነው። ስለዚህ የሀገሪቷ ፖለቲካ የብሔር ፖለቲካ አድርገው ስላስቀመጡት ስንናገር እራሱ አያመችም። ብንናገር አሁን የተነስቼ ፕሊስ የአማራን ህዝብ እንደዚህ ብል የሚያምነኝ የለም። አንቺ ዘመድ እኮ ነው እየጨፈጨፈ ያለው ይሉናል። አንቺ እኮ ኦሮሞ እንትን ነው ይሏቸዋል። ትላንትና ልክ እኛ እንዳልነው የተዛሩ ነው ይህል እንዳለው። ስለዚህ አያመችም። የማያመች ከሆነ ደግሞ አርፈ ቁጭ በልኩማ የእንደዚህ አይነት ነገር ካለ አትግባ ፖለቲካ ውስጥ ልልን የፈለኩት። ኧረ ወጥቻለሁ። እኔ ተጠመኩኝ፣ በጌታ ተጠምቄ ያለው ጂጂ አውራሽ አዳምጪኝ። እኔ ተጠመኩኝ፣ ወጥቻለሁ ከብሔር ሴጣን ይኸውልህ፣ ከሴጣን መንፈስ ጮህ ስድስት ጊዜ ጮህቃለኝ። ካሁን በኋላ አያና ፖለቲካ ነው ያለው። አሁን ፖለቲካው የኢኮኖሚ ነው። ገባችሁ? አሁን የብሔር ፖለቲካ የለም። የዝርፊያ ወይም የልማት ፖለቲካ ነው ያለው። የኢትዮጵያ ሕዝብ እኮ አሁን ነቃ እኮ። ይሄ ፖለቲካ መባል ነገር የለውም። ሰው ሀገሩን ስለተቀጠቀጥ አርፎ ቁጭ እንዲል ስለተደረገ አሁን የሚጨፍረው ማን ነው ብትሉ፣ የሚሰራው ማን ነው? የሚጨፍረው የሚዘርፈው ማን ነው? ያየ ነው። መሬት ይሰጣል፣ አፈን ትዘጋለህ። እኔ በጣም በቀደምታ የሆነ አዳማ ላይ በጣም ያዘንኩትና በቃ አስጠላኝ። በቃ ስለ ፖለቲካ አይደለም ስለ ህዝብ አይደለም። ለካ ትላንትና የታገለልህ ዛሬ ይበላል። አዳማ ላይ ታውቃለህ፣ ኦሮሞች እየተነሱ ለዚህ ለኤርፖርቱ ማለት ነው